የ8 ሰዓት ወር 7 ሰዓት ተኩል የሚፈጅ ሰርጀሪ ያለ ማስታገሻ ተሰርቶ ባትሪ ሊገባልኝ ተወሰነ። ጸበል አልሞከርክም ወይ? ጸበል ለምትሄድም ጠጠር ዘግቶት ሽንቴ በሽንቴ ማለት ነው። በኦፕሬሽን ነው ሽንቴ የሚለው እኔ በአይኔ ያየሁት ሃይላንድ ውስጥ ተጠራቅሞ አሸዋ ወጣለች በጸበል ኃይሉ 24 ነፍስ ተሰጥቶታል ወይ? ሽንቴ ከመጣ ሽንቴ ይምጣብኝ ወይስ የኛው ነገር ይምጣ፣ ሁለቱ ይምጣ አላውቅም። እንደ ባል እንደ ወንድ ደግሞ አንተ ምንድን ነው የሚሰማው? ወይ ካንሰር ስለተባለ ኩላሊት፣ እኔ ግን ልብስ የለበስኩኝ ተባለ። የመጨረሻው ሕክምና መቼ ነው? ምንድን ነው እሱ የሚያስፈልገው? ማሰቡ ነው እኔ። ስለዚህ እንድታወራኝ ይፈልጋሉ፣ ሰው ይፈልጋሉ። በልመና ይሆናል ኢትዮጵያ መንገድ አንተኛውን ቀን ብዬ ድንገት ሶፋ ላይ እንቅልፍ እየወሰደ ይሸልማል። በዛው ግጥም ማለት በቃ ጸጥ ማለት ነገር ያሳያል። ሁሌም እንደዛ ይሞክረኛል። ምንም ጥርጥር የለውም። እጅ አጥሮሃል፣ መኖር ትፈልጋለህ። አንዳንዴ ብር አግኝተው እኮ ሰዎች ሊሞቱ ሲሉ ይሰበሰብላቸው ሳይታከሙ ይሞታሉ። 24 ጊዜ ሰርጀሪ አድርገዋል። አሁን 25ኛው ሊያደርግ ነው የሚሄደው። ዩቲዩብ አያስፈልግም። ጸበል ነው ማስታወቂያም አትሰራም። ጸበል ነው እምነት ነው የሚያድንህ አይደል? ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬ አሁን ያለንበት የአብይ ጾም በጎውን ነገር እንድንሰማ በጎ የምናደርግበት ጊዜ ላይ ነው። በእርግጥም ነገ ሊሆን ይችላል በጎን የምንሰማው። ታዲያ የምንወደው የምንተማመንበት ፈጣሪያችን ነገ በጎ ነገር እንዲያሳየን ዛሬ በጎ ነገርን የምንፈጽምበት የአብይ ጾም ላይ ነው ያለ ነው። እነሆ ህሙማኑን መጠየቅ፣ የተራቡትን ማብላት፣ እስረኞችንም መጎብኘት፣ የጽድቅ ስራዎች ላይ መሳተፍ ጊዜው የሚጠይቀው ብቻ ሳይሆን የክርስትና አንዱ ህግ ነው። ህጉን ተላልፈን ሳለ የምንጠይቀውን ያጣንበት፣ ያገኘነውን የበተንበት፣ በአጠቃላይ እኛ ከኛ ጋር መግባባት ያልቻልንበት ስለምንድን ነው ብለን ስንጠይቅ ትላንት የተሰጠን ህግ እንደ መመሪያ አድርገን ዛሬ መከተል ባለመቻላችን ነው። እግዚአብሔር አምላካችን ትላንት እንደ ታሪካችን ሁሉ አሳልፎ ዛሬን የሰጠን እውነት ነገን አሻግረን በምናየው ተስፋ ሰላሙን ይመልስልን፣ ፍቅር አንድነትን ከእኛ ጋር ያድርገው፣ በጎም የምንሰማበትን ጊዜ ያምጣልን። እኛ ታዲያ በምላሹ ደግሞ በጎ ምን እናድርግ ካላችሁ አንድ በጎ የምትፈጽሙበትን ሁኔታ እዚህ ይዘንላችሁ መጥተናል። እንግዲህ ዘማሪ ዲያቆን ኃይሉ መንግስቴ ይባላሉ። በዝማሪያቸው በደንብ እናውቃቸዋለን። እጅግ በጣም ከሚገርመኝ ከሚያስደንቀኝ ነገር ውስጥ ሰው የለኝም አልልም የሚል በማህቶት ሚዲያ ላይ የተለቀቀ አንድ ዝማሬ አለና በዚህን ያህል ፈተና፣ በዚህን ያህል ችግር፣ በዚህን ያህል መከራ ሆነው ሰው እንዳላቸው ተስፋ የሚያደርጉ ስለተደረገላቸው የሚያመሰግኑ ግን ይቀራልና አግዙኝ ሲሉ ደግሞ ተረኛ ሆነን ነጋሽ ሚዲያ ላይ መጥተዋል። ያለፉትን 4-5 ዓመታት ሚዲያዎችን ቃኘት ሳደርግ በሀገራችን ከቴሌቪዥን ጣቢያ እስከ ዩቲዩብ ከቲክቶክ እስከ ፌስቡክ ያልደረሱበት ቦታ አለ ብዬ አላስብም። ምናልባትም እንግዲህ ዛሬ በእኔ ሚዲያ ሲመጡ እንዳትሰላቿቸው እኔም የበረከቱን ስራ እንድሳተፍ መድረኩን አመቻችቼ ተገኝቻለሁ። ዘማሪ ዲያቆን ኃይሉ መንግስቴ 19 ጊዜ የወገብ ሰርጀሪ ተሰርተዋል። ወደ 5 ጊዜ ደግሞ ሌሎች ሰርጀሪዎችን በአጠቃላይ ወደ 24 ሰርጀሪ። በጣም ከባድ ነው። በዚህ ጉዳይ ላይ ምን ገጥሟቸው 25ኛውን ለማድረግ ምን አሳስቧቸው የሚለውን ልንጨዋወት እዚህ ስቱዲዮ ተገኝተናል። እንኳን ደህና መጡ። እንኳን ደህና ቆየኝ ወንድሜ ነጋሽ። ከልብ አመሰግናለሁ። ለጨዋታችን ለቅርበታችን አንተ እያልኩ ብቀጥል ፈቃድ ከሆነ ለማለት ነው። ችግር ከልብ ነው የማመሰግነው። ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ወደ እናንተ እንመልሳለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። ሌላ የጽድቅ በር ማለት ነው። እሱን ሰምተን እንዲሁ ወደ ቅድስት ሀገር ኢየሩሳሌም ጉዞ ልናደርግ ነው። ብር ስላላችሁ ቪዛ ስለተሰጣችሁ ወደ ቅድስት ሀገር ኢየሩሳሌም ደርሳችሁ ብትመለሱ ትጸድቃላችሁ ማለት አይደለም። እዚህ መከወን ያለባችሁን ብዙ ኃጢአቶችን አራግፋችሁ በንስሐ በጾም በጸሎት ብትሄዱ ይልቁን የተሻለ ይሆናል። ታዲያ አቅሙ የፈቀደላችሁ ብሩ ያላችሁ መብራን የረዳቻችሁ ከኛ ጋር እንድትጓዙ ፓስፖርታችሁን ሌላም እንደ መመሪያ ወይም ደግሞ እንደ ሕግ ልንጠይቃችሁ እንችላለን። ከዛ በፊት ግን ከንስሐ አባታችሁ ጋር ተገናኙና ንስሐ አባታችሁ ጋር ሁሉን ነገር ኃጢአታችሁን አወራርዳችሁ ከኛ ጋር ብትጓዙ መልእክታችን ነው። እንደ ጉዞ ግን የቀረን ጥቂት ቀናት ስለሆነ
ወደ ቅድስት ሀገር ኢየሩሳሌም መሄድ የምትፈልጉ ከስር ባለው ስልክ ቁጥር እንድታገኙን እንዲሁም መልእክቶቹን ሰምተን እንድንመለስ የአክብሮት ግብዣችን ነው። ከዛ መለስ ስንል ወደ ዘማሪ ዲያቆን ኃይሉ መንግስቴ እንመለሳለን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4 5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍትም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቡናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ ጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋትቻችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ። በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መልአኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌም የምንቆረቆርላት ሁሌም የምናስብላት ለሙታን ሳሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናን ወይም የማይሳካልን ጊዜ ነው የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ
ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበረ። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁን ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ። አመሰግናለሁ። ክቡራን ተመልካቾቻችን ከመልእክቶቹ መለስ ብለን ተገናኝተናል። ቅድስት ሀገር ኢየሩሳሌም በጣም ጥቂት ጊዜ ነው እየቀረን። ወደዛ ስንሄድ እንግዲህ ለአካላችሁ ማረፊያ 5 ስታር ሆቴልን ለሰማይ ቤት ስንቅ የሆነን ደግሞ ቃለ እግዚአብሔርን እንዲሁም ልክ እንደ መላእክቱ ደግሞ ዝማሬንም እንዲሁ እያቀረብን በጋራ እንጓዛለን። የሚባርኩን ሊቃነ ጳጳሳት አሉ። የ12 ቀን ቆይታችሁን ደግሞ ነጋሽ ሚዲያ በነፃ ቀርጾ አቀናብሮ 12 ቪዲዮን ይጨምርላችኋል። ወደ ቅድስት ሀገር ኢየሩሳሌም የጃንደረባው ጉዞ ዮድ አቢሲኒያ እና ነጋሽ ሚዲያ በመተባበር ነው ያቀረቡት። እዛ ደግሞ የሚቀበሉን TWT ወንድማችን በኩረ ብዙሃን ዲያቆን ወርቁና እንዲህ ወንድማችን ታምራት ኢትዮጵያዊ በሆነ መስተንግዶ ክርስቲያናዊ በሆነ አቀባበል ተቀብለው ምንም ቋንቋ ሳይቸግራችሁ ምንም አይነት እክል ሳይገጥማችሁ እንደወሰድናችሁ እንግዶቻችን ናችሁና ወደ ኢትዮጵያ እንመልሳችኋለን። እንግዲህ ለትንሣኤው ያድርሰን። ኃይሌ በድጋሜ እንኳን ደህና መጣ። ትንሽ ማስታወቂያ በዛው መሰለኝ ፕሮግራሙ ፎርማት ስለሆነ ነውና ያለፉትን 4 ዓመታት ቪዲዮ ባገላብጥ ማንኛውም ሰው ዩቲዩብ ላይ ዘማሪ ዲያቆን ኃይሉ መንግስቴ ቢል አንዳንዱ ከ4 ዓመት በፊት፣ አንዳንዱ ከ2 ዓመት በፊት፣ አንዳንዱ ከ11 ዓመት በፊት ኢቨን ሰይፉ ኦን ኢቢኤስ ላይም ጭምር በኦርቶዶክሳዊ ሚዲያዎችም በብዙዎችም ቀርባልና 19 ጊዜ የወገብ ሰርጀሪ ሌሎች ጨምሮ 24 ሰርጀሪዎች ያስገባበት ጉዳይ ምንድን ነው ከሚለው እንደው አጠር አድርገን ብዙዎች ያውቁታልና እንነሳ። እግዚአብሔር ፈቃድ ይሁንና የሚያግዙ ሰዎችም ደግሞ ይስጥልን፣ ልባቸውን ያራራልን። አሜን። ያው እንግዲህ እኔ ህዳር 2006 ህዳር 24 ከአገልግሎት መልስ አሶሳ 5 ቀን አገልግዬ ከዛ በፊት 7 ቀን ቤተክርስቲያን አስመርቄ ጅጅጋ ወደ አሶሳ ሀገረ ስብከት ተልኬ በጠቅላይ ቤተ ክህነት ስብከተ ወንጌል ሐዋርያዊ ተልእኮ መምሪያ አጋጣሚ ያው አገልጋይ የመዘማሪ ስም አይጻፍም። ያኔ ግን ተጽፏል። አጋጣሚ የምስጋና ደብዳቤም ተጽፏል። ስመለስ አገልጋይ እና እኔ ነቀምት ላይ ወርጄ ወደ አክሱም ጽዮን ነበር የሄድኩት። አክሱም የሄድኩበት መንገድ በጣም አስቸጋሪ መንገድ ነው። በዛ ሰዓት ረጅሙን መንገድ ነው፣ በሁመራ ዙሬ ነው አክሱም የሄድኩት። አክሱምም ሄጄ አገልግዬ የሙዚየሙን ቲሸርቶች፣ የተለያዩ ነገሮች በጎ ስራ በመስራት ቆይቼ እግዚአብሔር በፈቀደልኝ ወደ አዲግራት ስመለስ ነው አደጋ የደረሰው። ተደጋጋሚ ታሪክ ስለሆነ ነው ማሳጥረው። በዛ አደጋ ምክንያት የመጀመሪያ ጉዳት ተፈጠረ። 5 ዓመት ህንድ ሀገር ተሞከረ። ከዛ በኋላ ደግሞ ታይላንድ መጣው። ታይላንድም እንደዚሁ እየተሞከረ ያለ ኮቪድ ገባ። ሰርጀሪ እያደረጉ ነው የሚሞክሩት። አክቲቭ ይሆናል፣ መልሶ ደግሞ 6 ወር ሲደርስ ይጨልማል። በተደጋጋሚ ደግሞ የመጀመሪያው ልጄ ወድቆ ድጋሚ እዛው ላይ ወድቅ ያለው የመጀመሪያ በፊት ማለት ነው። በዛ ምክንያት ስካር እያደረገ ህመሙ እየጨመረ መጣ። በዛ በተደጋጋሚ ሰርጀሪ ታይላንድም ተሞከረ። ምናልባት ቱርክም ኮቪድ ሲዘጋ ቱርክ ሄድኩኝ። ቱርክም እንደዚሁ ከፍተው የሚችሉትን ሞከሩ። ቱርክ ሞርፊን ፓምፕ ነው ያስገቡልኝ። ከሞርፊን ፓምፑ በፊት ግን ህንድ ሀገር የስፓይናል ኮርድ ሲሙሌተር ባትሪ ገባልኝ። እሱ ባትሪ ለ2 ዓመት አክቲቭ ሆነ። ለ2 ዓመት ከ8 ወር ሰራ። እዛው ላይ ሞርፊን ተጨመረበት። ሞርፊኑ ሲጨመር ጭራሽ 3 ምንም መግባባት አልቻልኩም። የሞርፊኑ ኮንስቲፔሽን የሽንት ቤት ችግር ላይ በጣም ከባድ ችግር አመጣ። ከዛ ሁለቱም ሪሙቭ ተደርጎ ወጣ። እንደዚህ እያለ እየቀጠለ ባለበት ሰዓት የዛሬ 2 ዓመት ድጋሚ ወደኩኝ። ሁሉም ከወጣ በኋላ ማለት ነው። ሁሉም ማሽን ከወጣ በኋላ የዛሬ 2 ዓመት ሴራሚክ ላይ ቤት ውስጥ ኃይለኛ መውደቅ ማለት ውሃ አንሸራቶኝ በጀርባዬ ወደኩኝ። ከዛ በኋላ አሁን እንግዲህ በዓለም ላይ ያሉ ሐኪሞችም ማንኛውም ሰው ጎግል ማድረግ ይችላል። ኮምፕሌክስ ሪጂናል ፔን ኒውሮ ሲንድረም ታማሚ ነኝ። በጣም ረጅም ነው ሲነገር፣ ግን የአከርካሪ ውስብስብ አከርካሪና የነርቭ የስፓይናል ታማሚ ነኝ በአሁኑ ሰዓት ማለት ነው። ምንድነው ህመሙ? እጄ ይዣለሁ ስል ይለቃል፣ እግሬ ረግጫለሁ ስል ይንሸራተታል። ከእንደገና እዚህ የጀርባዬ ክፍል ላይ እረፍት የሚነሳ ህመም አለኝ። ህመሜን ለመግለጽ ትንሽ ከባድ ነው በአሁኑ ሰዓት። ይህንን ህመም ተሸክሞ በራሱ መኖር ከባድ ነው። እኔ
ዓላማ አለኝ። መጀመሪያ በዚህ ህመሜ ውስጥ ትዳር አለኝ። በዚህ ህመሜ ውስጥ ልጅ አትወልዱም ተብዬ ነበረ። ልጅ የሚሰጠው እግዚአብሔር ነው ብዬ እግዚአብሔር ልጅ ሰጥቶኝ 4 ህፃናትና 4 ልጆች አሉኝ። ትልቁ የ8 ዓመት ልጅ አለኝ። አሁን ደግሞ ህፃናቶች የዓመት ከ7 ወር አሉኝ። አንዱ የ3 ዓመት ወንድ ልጅ አለኝ። አጠቃላይ 4 ልጆች፣ 2 ሴቶችና 2 ወንዶች ልጆች አሉኝ እና የኔ ህመም ከዚህ በኋላ ለሚዲያም ለምንም በቃ በጣም ከብዶኝ የሰው ፊት ፈርቼ የሰው ፊት ተሸማቀቄ ነበር። ግን ብዙዎች ደግሞ ለምን በቃ በህመምህ እዚህ እስካሁን ድረስ ያደረገ እግዚአብሔር ነው። ከዛ በላይ ደግሞ ህዝቡ ነው። ወገን አለ፣ ሙስሊም ክርስቲያን፣ ዘር፣ ሃይማኖት፣ ቀለም ሳይለይ የረዳ ወንድም ዘመድ አለህና ተናገር። ለምን እኔ አይደለሁም ኦርደር የማደርገው፣ ህክምናው ነው እየመራኝ ወደ ሰው ፊት የሚያቀርበኝ። ስለዚህ አሁን ዓመት ከ6 ወር ይህንን ልመና ወይም ደግሞ ይህንን ጥያቄ ጠይቄ ላለመታከም ወስኜ ዝም ብዬ የሄድኩኝ ሰርጀሪ ቀላል እየተደረገ ነው የምመለሰው። አሁን እንደ አዲስ የ8 ሰዓት ወር 7 ሰዓት ተኩል የሚፈጅ ሰርጀሪ ያለ ማስታገሻ ተሰርቶ ባትሪ እንዲገባልኝ ተወስኗል። ያ ባትሪ ደግሞ ያለ ገንዘብ አይሆንም። አንደኛ ያስጨነቀኝ ይሄኛው ነው። ሌላው ደግሞ ወደ ታችኛው አሁን ትልቁ ምንድን ነው ብትለኝ ከነርቩ በላይ ለምሳሌ አንድ ታክሲ ተሳፍሬ ትንሽ መንገድ እንደሄድኩኝ ሽንቴ ከመጣ ሽንቴ ይምጣብኝ ወይስ ይሄኛው ነገር ይምጣ፣ ሁለቱ ይምጣ አላቅም። ፊሊንጌን አላውቀውም። ሁለቱም ድብልቅልቅ ብለው ነው ይመጣብኝ። ስለዚህ የሆነ ቦታ ሄጄ ለአገልግሎት እንኳ ብሄድ ማገልገሉ አይደለም የሚከብደኝ፣ መቀመጡ ነው የሚከብደኝ። አንደኛ መቀመጥ ያመኛል፣ ሁለተኛ ደግሞ ሲመጣብኝ ሁለቱንም ማስተናገድ አልችልም። አንድ ሰው ፊሊንጉን አውቆ ወይም ስሜቱ ተረድቶ ትንሽ ደቂቃ ይቆያል። እኔ እንደዛ አልቆይም። በቃ ወዲያው መድረስ አለብኝ። የሆነ ቦታ የሆነ ነገር ቢፈጠር ቶሎ ነው መድረስ አለብኝ። እዚህ ደረጃ ላይ ደረሰ። ይሄ ሌላ አዲስ እያስቸገረኝ ያለ ችግር ነው። ሌላው ደግሞ ይሄ ፊቴን መቀየር ጀመረ። ያየው ከሆነ ይሄ ከ2 ወር ከ3 ወር በፊት የለም። ቪዲዮዎቹ ገብተህ ማየት ብትችል የለም። ይሄ ፊቴን የቀየረው አሉ፣ በዚህ በፀጉሬም ውስጥ አሉ እና ይሄ አዲስ የመጣ ኬዝ ነው። ሁለቱንም ኬዝ መጀመሪያ ታይላንድ እጄ ሌሎች የጎንዮሽ ጉዳቶቼና አንድ ዲስክ እዚህ ታችኛው ጋር ያለው የወገቤ ክፍል ላይ ያልጀምረው ባለፈው ክረምት ላይ ብዙ ችግር ስለነበረ ሰውም የሚረዳኝም ማይረዳኝም በዛ ሰዓት የነበረው አጀንዳ ብዙ አይነት ስለነበር ሰው ላይኝ አልቻለም እና የምችለውን ሞክሬ የመጣው የሚቀረኝ ሰርጀሪ አለ ታይላንድ። እሱን ከጨረስኩ በኋላ ባትሪውን ወደ ህንድ አገድጄ ለማስገባት ነው እንግዲህ ዝግጅት ይሄ ነው። ለዚህ ነው ወደ 25ኛ ሰርጀሪ መግባቴ አይቀርም ነግረውኛል። ለምን ከዓመት ከ6 ወር በፊት ነው ይሄ ካልገባ ፔኑ ማቆም አይችልም ብለው ታይላንድ ጽፈዋል። ምናልባት ልኬልሃለሁ። አሁን የመጨረሻ ሰርጀሪ ነው አሁን እነሱ ለህመሜ ፔኑን ማለት ነው ፔን ለማስተናገድ ፔኑን በቃ በኤሌክትሪክ ብቻ ማለት ነው። አሁን ምንድነው ግልጽ ማድረግልህ እዚህ እግሬ ህመሙን ነው የሚሰማኝ። አሁን እዚህ ጋር ያለው ከህመሙ ብቻ ነው የሚሰማኝ። ያ ማሽን ከገባ ግን ህመሙን አይደለም የምሰማው። ኤሌክትሪክ ከረንት አለው፣ ባትሪ አለው። እሱ ኤሌክትሪኩ እየለቀቀ ደሙ እዛ ጋር ረግቶ እንዳይረብሸኝ ይበትነዋል ማለት ነው። በየሰዓቱ ስቲሙሌት እያረገው ማስታገሻ በቃ አሁን ለእኔ ያለኝ መጨረሻ ማስታገሻ የሚሉት ይሄኛውን ስቲሙሌተር አስገባ ነው። ሌላው ደግሞ የተጎዳ ክፍል ደግሞ አለ፣ እሱን ማከም ነው። ሌላው ሶስተኛው ምናልባት አሁን እዚህ ጋር ሰው ሲያይኝ ቀን እንቀሳቀሳለሁ ሄዳለሁ፣ ማታ ግን ልጆቼን እየረበሸብኝ ስለምቸገር እንጂ እጠቀማለሁ ማሽን መተንፈሻ። ለምን ይሄ ጉሮሮዬ 2 ሰርጀሪ ተደርጎበታል በውስጥ በኩል ማለት ነው። አንደኛ ሞር እንቅልፍ ስለማይወስደኝ ስሊፕሶሚያ እና ስሊፕ አፒኒያ የሚባል ሁለቱም ችግር አለብኝ። ከአፍንጫ የሚነሳ ችግርና ከዚህ የሚነሳ ችግር አለ። ሁለቱም ለሰርጀሪ ተደርጓል። አሁን ሰርጀሪው 2 የተደርጎ 3ኛ ማድረግ ስለሚከብድ ማሽኑ ነው ያለኝ። አሁን ሲፓፕ እጠቀማለሁ አፍንጫ ላይ አድርጌ እሱን ነው የምጠቀመው። እሱ ራሱ አሁን ከባድ ነገር ነው። ለምሳሌ አልተኛሁም ቀን ብዬ ድንገት ሶፋ ላይ እንቅልፍ ቢወስደኝ ይሸልባ ወይ በዛው ግጥም የማለት በቃ ጸጥ የማለት ነገር ያሳያል። ሁሌም እንደዛ ያለ ይሞክረኛል፣ ትን ይለኛል፣ በቃ አስተኛኝም እና ይሄ ደግሞ ሌላው በሽታ ነው። ብዙ አይነት ናቸው። ለዚህ ነው አሁን ኮምፕሌክስ ሪጂናል ፔኔሮ ሲንድረም ብለው ሪፈር የጻፉልኝ። እንደውም ከታይላንድ፣ ቤልጅየም፣ ጀርመን እና አሜሪካ ነው። ሁሉም ጋር ተሞክሯል። የነበረው የቪዛ ፕሮሰስ ማለቅ ስላልቻለ ጣሊያንም ገና የምናየው ነገር አለ ብለው አልሰጡኝም እስካሁን እና ከዛ አንጻር ምንም መፍትሄ ስለሌለኝ ነው ታይላንድና ህንድ እየሄድኩ መመላለስ። ምን ያህል ነው አሁን ወጪ የተባለው? በዚህ በስፓይናል ኮርድ ስቲሙሌተሩ ከ24 እስከ 30 ሺህ ዶላር ነው። አጠቃላይ ደግሞ እነዚህኞቹ የጎንዮሽ የምናምን የሚለው ደግሞ 30 ሺህ ዶላር ነው ጽፈው የሰጡኝ። ማለት በአንድ ይህንን ብር ከዚህ በፊትም ያለው የሀገራችን ላይ ያለው የብዙ ሰዎች ችግር ብዙ ነገር አይና በቃ አንተን ብሎኝ ያረኔ የሰው ፊት በዛ ብዬ አቋርጬ እመጣለሁ። ብሩ ባንዴ ቢገባ ባንዴ ታክሜን የመረፍት ይሰማኛል። ያ ብር ግን ባንዴ ስለማይገኝ ከፊት ያለውን ህክምና አድርጌ ነው የምመለሰው። ያ ደግሞ ለእኔ ከባድ ነው። ምንድን ነው ለምሳሌ አሁን እኔ ጋር ጎፈንድሚ ላይ ብትገባ 31 ሺህ ዶላር ያሳያል። 31 ሺህ ዶላር ግን
ኢትዮጵያ ንግድ ባንክ የገባውም ነው ተመልሶ ጎፈንድሚ ላይ ገብቶ እኔ ጋር የሚደርሰው የቀደም ለማስረዳት ሞክሬያለሁ፣ አሳይቻለሁ። እና ያ 31,000 ዶላር ግን 2 ዓመት ከ6 ወር ነው የተሰበሰበው። የታከምኩበት ነው። ኦልሞስት የለም አሁን ማለት ነው። ብሩ የተከፈለ ነው። በተለያየ ሰዓት ይጠራቀማል። በዛ እየከፈልኩ የምታከመው። ጎፈንድሚ አካውንት አለ? አዎ ለተወሰነ ጊዜ ነው አዲስ ሊከፈት ነው። ለምንድን ነው ታይም በጣም ሄደ። 2 ወር ነው የተጠየቀው። ኤስቲሜሽን የሰጠነው 100,000 ነው። ከ2 ዓመት በላይ ቆየና አዲስ ይከፈት ተብሏል። እስከ ማርች 30 ግን መርዳት የሚፈልጉ ሰዎች ጎፈንድሚው እኔ ባየው ላይ ስላለ እስከ ይሰክ ላይ ማለት ማርች 30 ድረስ 30 እኛ ጋርም ይቀመጣል እሱ። አዎ ከዛ በኋላ ግን ምንድነው ማድረገው ሌላ ጎፈንድሚ ነው የሚከፈትልኝ፣ ሌላ አይነት ማለት ነው። ለምን እኔ አሁን ከስንት ነው ክሮኒክ ስለሆንኩኝ ለኔ ደግሞ ሌላ አይነት ጎፈንድሚ። ስለ ህመሙ እንመለሳለን። ምናልባት እንግዲህ እዚህ ከስር የሚመለከቱ ተመልካቾች ከሚሰጡት ኮሜንት አንዱ ጸበል አልሞከርክም ወይ? ጸበል ለማትሄድም በነገራችን ላይ የሚሉ ኮሜንቶች ይኖራሉና እሱ በመሰረቱ ጸበል እኔ እንግዲህ ከአገልግሎት 23 ዓመት ቤተክርስቲያን አገልግያለሁ። ያለ በ3 ወር ልዩነት ጸበል የሚሄድ ልጅ ነኝ ሳገለግል። አቡነ እንድርያስ እንደ ባህደራ ማነው አቡነ ሀራ ዝጎላ ዮሐንስ አዲግራት በጣም ሩቅ ቦታ ጸበል የሚሄድ ልጅ ነኝ ከአገልግሎት ከአደጋው በፊት ማለት ነው። ከአደጋም በኋላ ምናልባት አንዳንድ ቪዲዮዎች መለስ ብለህ ብታይ ብትር 2 ክራንች ይዤ ጸበል ሄዳለሁ። ምንድን ነው አሁን ዩቲዩብ አያስፈልግም ጸበል ለመሄድ፣ ማስታወቂያም አትሰራም ጸበል ለመሄድ። እምነት ነው የሚያድንህ አይደል? ስለዚህ ጸበል ለመሄድም እርዱኛ አልልም። በራሴ ትራንስፖርት ነው የሚሄደው፣ ማለት ከፍዬ ነው የሚሄደው። ለጸበል የሚሆን ብር አጥቼ ደግሞ ሚዲያ ላይ አልወጣም። ስለዚህ ተደጋጋሚ ጸበል ሄዳለሁ። ግን ጸበል ለምን አላደነውም ይሄን በሽታ ማለት አይቻልም። ብዙ አይነት ነገሮች እግዚአብሔር የራሱ ጊዜ። አንደኛ 38 ዓመት እኮ መጻጉዕ ሰው የለኝም ብሎ ነው የተቀመጠው። እኔ ደግሞ እግዚአብሔር አለ ብዬ ጠበቅኩ። እግዚአብሔርን ነገር አናውቀውም። ሁለተኛ ደግሞ ጸበልማ ሄጃለሁ። ምናልባት አንዳንዴ በጸበል ከዚህ በፊትም መስክሬዋለሁ ሌላ ሚዲያ ላይ 2 ኩላሊት ፌል አድርጎ ለቤተሰቦቼ ሳልናገር ሄጄ በአንድ ሳምንት ጸበል ጎላ ዮሐንስ 2ቱም ኩላሊት ሄድ ነው የመጣ ሰው ነኝ። ጠጠር ዘግቶት ሽንቴ በሽንቴ ማለት ነው። ሰው በኦፕሬሽን ነው ሽንት የሚያወጣ። እኔ በአይኔ እያየሁት ሃይላንድ ውስጥ ተጠራቅሞ አሸዋ ጠጣልኝ ሰው ነኝ በጸበል። ክንታሮት አቡነ ሀራ ሄጄ በጸበል ሄዳንኩ ሰው ነኝ። ሌሎችም ቦታዎች ላይ አሁን ለምሳሌ እዚህ ጋር ለሰው ማልናገራቸው ችግሮች ሲመጡ ጸበል እጅት የተፈወስኩበት ብዙ አጋጣሚ አለኝ። ይሄ ከመውደቅና ከመሰበር ከመጎዳት ጋር የተያያዘውን ግን እግዚአብሔር ጊዜውን ካዘገየው እኔ ምን ማድረግ እችላለሁ? ሌላ መጋቢ የካቲት 9 መሰለኝ በናዝሬት ተገናኘን፣ ገብርኤል ቤተክርስቲያን። ከዛም ሌሎች ቦታዎች ለአገልግሎት ትመጣለህ። እንዲህም ታመህ በጣም የሚገርመኝ ነውና 24 ጊዜ ሰርጀሪ ማድረግ ብቻ ሳይሆን 24 ጊዜ ሰርጀሪ አድርግ ያለው ያለን ሰው መስማት በራሱ ለሆነ ደቂቃ ይከብዳል። ማለት ህመሙን ምኑን ስታ ደግሞ ሰርጀሪው ያለ እንትን አሁን ባትሪ የሚገባ ያለ ማስታገሻ። አሁን የ7 ሰዓቱን ሰርጀሪ ስትሰራ መጀመሪያ 3 ሰዓት የሙከራ ነው። ሙከራው ካለቀ ሙከራ ማለት ባትሪው መስራቱ ይገባና ከውጭ ነው ዋናው ባትሪ ውስጥ ሳይገባ ገመዱ ገብቶ ለ3 ቀን ሰርጀሪ አድርገው ያስቀምጡኛል ሰርተውት። እሱም ሲሰራ እኔን እያማከሩ ነው የሚሰሩት። ከዛ ያልፋል። በሁለተኛው ጊዜ ደግሞ አሁንም እኔን እያማከሩ ነው 7 ሰዓት የሚሰሩ። ደም እየፈሰሰ እየተቀደደ ምንም በቃ ጀርባ የተኝቻ ሁሉ ነገር እያለ ጀርባ በቃ ተከፍቶ በቃ ለማንኛውም ሰርጀሪ እንደሚያደርገው ሰው ማለት ነው። ምንም አንስቴዚያ ቪዲዮ አለ። እንትን ፎቶ አለኝ። አሁን ፎቶ ምልክት ይሆናል ከብርሃን ተመልካቾቻችን። እሱ በዛ ልክ እያየንና እንደዛ ሆኖ አገልግሎት እንዴት ነው? እኔ አላውቅም። እስቲ አገልግሎት ምንድን ነው? አንደኛ እኔ ሌላ ህይወት የለኝም፣ ከቤተክርስቲያን ውጭ የኖርኩት ህይወት የለኝም። እና እኔ አንድ ሰው ማመስገን አለበት ብዬ የማምነው አንደበት ውስጥ ካልተዘጋ ድረስ ኦክስጅን ውስጥ ካልገባ እግዚአብሔር ማመስገን አለበት አንደኛ። ሁለተኛ ደግሞ እኔ ሌላ መድረክ የለኝም። አሁን ለጥምቀት አቃቂ አታጣኝም። አቃቂ ታቦታት ሲያድሩ እዛ ጋር ዋዜማውን እንኳን እመጣለሁ። ቢያንስ እዛ ሄጄ የተወሰነ ተሳትፌ መለሳለሁ። አሁንም የማገለግለው አቅራቢያ ያሉ ቤተክርስቲያናት ላይ ሩቅ ባልሄድም እሞክራለሁ። ግን ምንድነው መቆየት ነው ማልችለው። ማለት ለምሳሌ ታቦት ወጥቶ እስከሚገባ ድረስ ላልቆይ እችላለሁ ስለሚያመኝ። አንድ ሰባኪ 2 ሰዓት 3 ሰዓት የሚያስተምርበት ቦታ ላይ አልሄድም፣ ላይመቸኝ ማለት አገልግሎቱን ማቋረጥ ስለማልፈልግ። በተረፈ እያመመኝም መዘመር እንዳለብኝ አምናለሁ። ለምን ይሄ ህዝብ የሚረዳኝም እኮ አገለገለ እግዚአብሔርን ብሎ ነው የሚረዳኝ አንደኛ። ሁለተኛ ሌላ የሚሄድበት ቦታ የለኝም። ሶስተኛ ደግሞ እንኳንስ በመራመድ እየቻልኩኝ መሄድ ቀርቶ አይደለምና ቲክቶክ ላይ እንኳን ተኝቼ እዘምራለሁ። ለምንድን ነው ያን የማደርገው? ማመስገን ነው ያለብን። ሌላ ምንድን ነው የምናደርገው? አሁን እግዚአብሔር ረዳኝ፣ እስካሁን አቆየኝ፣ በልጅ ባረከኝ። ለእነዚህ ነገሮች ማመስገን አለብኝ። ለጤናዬ ለጎደለው ሳይሆን ለተሰጠኝ ነገር ማመስገን አለብኝ። ሌላው
ህመምን መርሳት የሚቻለው በዝማሬ ነው። የታመሙ ሰዎች ብዙዎቹ ከአባቱ ከመጽሐፍም እንዳነበብኩት በተለይ እንዲህ አይነት የነርቭ ክሮኒክ ህመም ያላባቸው ሰዎች እግዚአብሔርን ቃል በመስማት በመዘመር ነው የሚመልሱት። በመሀል ምናልባት ያዘለሉን ነገር እዚህ ኮቪድ-19 ገብቶ በዛ ሰዓት የገባልኝ ሞርፊን ፓምፕ፣ ይሄ ሞርፊን የሚባል በጣም ከባድ መሳሪያ ያለ መድኃኒት የሚረጭ ማለት ነው እና እሱ ወጥቶ በህይወት አትቆይም የተባልኩ ሰው ነኝ። እሱን ያጡ ሰዎች ራሳቸውን በጭቀው ነው የሚሞቱት። በዛ ምክንያት ተስፋ መቁረጥ ነበር። ብዙዎች ያን ሞርፊን የተጠቀሙ ሰዎች ከሞርፊን በኋላ ያለ ህይወታቸው ከባድ ነው እና ነግረውኝ ነበር። ግን ያንን ሞርፊን ወጥቶልኝ በ2 ዓመት ውስጥ ማለት ነው ሞርፊኑ ከወጣልኝ በኋላ የዛ አይነት ችግር የለም። ሌላው ያኛው የጀርባ የመመልሶ ማስታገሻው ስለወጣ አስቸገረኝ እንጂ ሞርፊን ወጥቶልኛል ብዬ ተስፋ አልቆረጥኩም። ያው ሰው የሚያየው ነው። ከዛ አንጻር ነው ወጥቼ የምዘምረው። እግዚአብሔር ስለረዳኝ ነው የማገለግለው። አቅም ኖሮኝ አይደለም፣ ግን ሄጄ እርግጥ አሁን በሄጄ የማገለግልባት ቦታዎች ላይ እንደ አገልጋይ ሊከፈለኝ ምናምን አይደለም። መኖር ስለኖርኩ ብቻ ነው ሄጄ በበጎ ፈቃድ የማገለግለው። ከቤት ያው ልጆቼን ስችል ልጆቼን ይዤ እሄዳለሁ። ካልሆነ ደግሞ ራሴ ሄጄ አገልግዬ እወጣለሁ። በዛ መልኩ ነው ያለሁት። እግዚአብሔር ረዳኝ ማለት ነው። እስቲ ከህዝብ ጋር ተገኝቼበታለሁ በደንብ ታውቄበታለሁ የምትለው ዝማሬ? አሁን ቀደም ሲል ያው መዝሙሮች አሉኝ። የታቦት የቸብቸቦ መዝሙሮች በፊት ያወጣኋቸው አሉ። ግን በደንብ ሰው አይቶታል ብዬ የማስበው ወይም ቪሲዲ በየቤቱ ቢፈልግ አያጣውም ብዬ የማስበው በቪሲዲ ሰዓት ማለት ነው አንድ ዝማሬ አለ። እስቲ ዘምር። አሁንም አለኝ ምስጋና፣ አሁንም አለኝ ውዳሴ ለፈጣሪ ለስላሴ፣ አሁንም አለኝ ውዳሴ እልፍ አእላፋት መላእክቱ ይሰግዱለታል ሳይታክቱ፣ በውዳሴው የሚፋጠኑ ላሉት ሰራዊት በዙፋኑ፣ ለእርሱ ለስላሴ አሁንም አለኝ ውዳሴ። ይህ መዝሙር አለ። እዛው ቪሲዲ ላይ ደግሞ ኢትዮጵያ ሀገረ ገነት ሰላማዊት የቸብቸቦ መዝሙር አለ። ላሊበላ ሄጄ የሰራሁት። ሌላው በዩቲዩብ አሁን ባለው በዩቲዩብ ደግሞ ሰው የለኝም አልልም ሰው ሆነኸኛል መድኃኔዓለም፣ ሰው የለኝም አልልም ሰው ሆነኸኛል መድኃኔዓለም፣ እያነከስኩኝ ፀሐይ ወጣል መድኃኔዓለም ስለምትወደኝ፣ በህመም አልጋ ፈውስ አልባ ኑሮ ቢያስጨንቀኝም ልቤን ሰባብሮኝም ተመስገን ጌታ፣ ከዚህ በላይ ነው ያንተ ውለታ እና ማዕዶቴ ነሽ የሚል የቤታችን መዝሙር አለኝ። እሱ ያውቀዋል። ሌላ እኔ በስምሽ እለምናለሁ አንቺም ስለ እኔ ትማልጃለሽ፣ ማርያም በእግዚአብሔር ፊት ሞገስ ስላለሽ፣ ድንግል በእግዚአብሔር ፊት ሞገስ ስላለሽ። አሁ ዛሬ ትንሽ እንትን ብሎኛል። ተጽዕኖ አለው ድምፅ ላይ እንትን ህማው ይሄኛው እየባሰ ስለመጣ አሁን ኦልሬዲ እንትን ማሽን እጠቀማለሁ እያለ መተንፈሽ እንደገና በዚህ የምጠቀመው ፕንጫ በራሴ እያስገባው አይተውታል። ብዙ ሰው አይቶታል። ቪዲዮ እያስገባው ራሴ የምጠርገዋለኝ። ሰሞኑን ጊዜም እንትን ብዬ አላረኩም። እንቅልፍም የለኝም። ስሊፕነስ ሲሆን እንቅልፍ ሳጣ ይዘጋል ጉሮሮ የራሱ። ምንድን ነው እሱ? አንዳንዶች ሲያይ እንግዲህ ሰው አንድን ሰርጀሪ ማሸነፍ አቅቶት ህይወት ሲሰናበት እናያለን። አንዳንዴ ለአንድ ሰርጀሪ ገብቶ ህይወት እኔ ምናልባት ኃይሉ 24 ነፍስ ተሰጥቶታል ወይ ልል እችላለሁ እና ከባድ እንደሆነ አውቃለሁ። ላውም ያለ ምንድን ነው እሱ ያለ አለማስታገሻ እና እንዴት ነው ምን ታስበዋለህ? ለምነ ማጣት እንዳለ ሆኖ ለምን አለማግኘት እንዳለ ሆኖ እግዚአብሔር እኔ ይገርመኛል ይህን ያህል ጊዜ አብሮ እንዳለ ደግሞ እስከ ሰዎች ለምነህ የጎደለብህ እንኳን ካለ እሱን ከማሰብ በበለጠ እግዚአብሔር ያደረገው በቃ ቁጥር የለውም ብዬ ስለማሰብና በአንተ አንደበት ቢገለጥ ብዬ አሰብኩ አይደል? አዎ እኔ ለዛ ነው እግዚአብሔርን ማመስገን አለብን ብለው። አንደኛ እኔ ምናልባት ለሰዎች መጽደቂያ ሆኜ ሊሆን ይችላል። አንዳንዴ የተጎዳን ሰው ፈልገን ሄደን የምንረዳው አለ። ያ ስለተጎዳ ነው፣ ከለር ስላየን ነው። ደምቶ ሊሆን ይችላል ወይ ካንሰር ስለተባለ ሊሆን ኩላሊት። እኔ ግን ልብስ የለበስኩኝ ታማሚ ነኝ። ሳይኝ ለብሴን ለብሻለሁ። ምናልባት ግን አሁን እንግለጠው ብንል ካሜራ ማይመጥነው ነገር አለ። በጣም ከባድ ነው። ጀርባዬም በየቦታ ያሉት ነገሮች ከባድ ናቸው። እነዚህን ተሸክሜ እንድጠነክር ያደረገኝ አንደኛ እኔ ክርስቲያን ነኝ። ክርስቲያን በዚህ ምድር ላይ ያለው ህይወቱ ብዙም የሚጣፍጥ ላይሆን ይችላል።
ሁለተኛ ደግሞ ከመጀመሪያው ከልጅነቴ ጀምሮ ሳገለግል ያስተማሩኝ ያሳደጉኝ አባቶቼ ያደግኩበት ሰንበት ትምህርት ቤት እንድጠነክር አድርጎኛል። ሁለተኛው ሌላው ትልቁና ዋናው ምንድን ነው? የሰው ልጅ ህመምን ለምን ተሰጠው ብሎ ማሰብ ነው። ህመም ከኔ ጋር ሲመጣ አንደኛ ይዞት የሚመጣው በረከት አለ። ሁለተኛ ደግሞ ምናልባት አላቅም በእኔ እግዚአብሔር ሰዎችን እየሰራ ከሆነስ ምንድነው ቀደም እያነሳነው ነበረ። ምናልባት አሁን እኔ ደክሞኛል፣ አሁንስ ህመሜን ባስታውስ ማን ይረዳኛል ብሏል ኢዮብ። ሐዘኔ በዝቷል፣ ህመሜ በዝቷል፣ አሁን ደክሞኛል፣ ግን የእኔን ህመም ብናገር ሰዎች መቼ ይረዱኛል ብሎ ነው ኢዮብ የዘለለው። እኔ ከዛ በላይ ሰዎች ይረዱኛል ብዬ የማስብ ሰው ነኝ። መጻጉዕ ሰው የለኝም ብሎ ነው ዘመናትን ተኝቶ የነበረው። እኔ ደግሞ አሁን እግዚአብሔር ይረዳኛል ብዬ ጥረት ላይ ነኝ። በጣም የሚከብድ ምንድን ነው በመቆየቴ ያየሁት ነገር ለምን 11 ዓመት ቆየ ተብሎ ኮሜንት ይደረግብሃል። እኔ አይደለሁም ያቆየሁት። ህመሜን ግን ምናልባት እንዲህ አይነት ሰዎች ሲናገሩ ምናልባት ትንሽ ሊከፋ ይችላል፣ ግን እኔ አይከፋኝም። ለምን ሁሉም ለእኔ የሚጸልዩልኝ ናቸው። ዛሬ አንደበት ሰጥቶት እጅ ሰጥቶት ኮሜንት ሊጽፍ ይችላል፣ የማይሆን ቃል ሊናገር ይችላል። አንድ ቀን ሲገባው ግን ደውሎ ይቅርታ ወንድሜ እኔ እኮ አንተን 11 ዓመት አይቻለሁ ግን አልረዳሁም፣ ይቅርታ አሁን ነው የገባኝ እያለ እያለቀሰ የሚረዳኝ ሰው አለ። አንድ ቀን አዝኖ ወይም የሆነ ነገር ሰድቦኝ የጻፈ ሰው አንድ ቀን ይከፋውና ወይ ታሞ እኔ አልገባኝም ነበር ለካ እንደዚህ ነው የሰው ፊት፣ እንደዚህ እኮ ታመምኩ፣ እህቴ እኮ ታመመችብኝ፣ አንተን እያየሁ ነው ማጽናናት። አንድ ቀን ግን ሰድቤ ነበረ እባክህ በእግዚአብሔር ስም ይቅር በለኝ ብሎ የሚጽፍ አለ ይደውላልና ሳስበው የጊዜ ጉዳይ ነው እንጂ ሰው አንድ ቀን እኔን ሊረዳኝ ይችላል። በመኖሬ ግን እግዚአብሔርን አመሰግነዋለሁ። ለምን በአንድ ቀን ተሳክቶልኝ አልታከምኩም አልልም። ለምን እንደ ሰዎች የሆነ ነገር አልልም። ለምን የረዱኝም ሁሉም ለእኔ ይጸልያሉ ብዬ የማስብ ሰው ነኝ። ለዛ ነው የዳንኩት። ሁለተኛ ደግሞ የምነግርህ ምንድን ነው እንደዛ ሌግጀሪ የሆነ እድል ቢኖረኝ ወይም በአንዴ ብር የሚያመጣ ሀብታም መጥቶ ቢያሳክመኝ ሄጄ ልመለስ እችላለሁ ላልድን። ለምን እስካሁን ቆየሁ? እግዚአብሔር በፈቃድ እግዚአብሔር ስለታከምኩ ነው ብዬ ነው ማምነው። አንዳንዴ ብር አግኝተው እኮ ሰዎች ሊሞቱ ሲሉ ይሰበሰብላቸውና ሳይታከሙ ይሞታሉ። እኔ ግን ባገኘኋትም ታክሜ ያለሁ እስካሁን። ስለዚህ ምንድን ነኝ እኔ? እግዚአብሔር እየረዳኝ ስለሆነ ማጉረምረም የለብኝም፣ ማመስገን ያለብኝ። ውለታውን በቃ ልገልጽ አልችልም። ሌላው አንተ አሁን ላጠየቀኝ የምትችለው አንድ ጥያቄ አለ። ሰርጀሪ ስታደርግ ፈርመ ነው የምታደርገው። ማን ፈርሙልኝ ነው ያደረግኩት? ማን ነው የሚፈርምልኝ? የሚደንቅ ነገር እሱ ነው። ያላስታማሚ ነው የማደርገው። ራሱ ያንን እንኳን ሰው ሳይፈርምልኝ እንኳን ሰርጀሪ እንዳደርግ የፈቀደው እግዚአብሔር ነው እንጂ ዶክተሮቹ አይፈልጉም። ጀስት ዶክሜንቱን እንኳ የተወት ማለት ነው። ማን እንደፈረመ አያውቁም። ገብቶሃል? እኔ እግዚአብሔር እታመናለሁ ብዬ ነው የምፈርመው ሁሌ። አስታማሚ የለኝማ። አንድ ጊዜ ሙስሊም ልጅ ሌላ ሊያስታምም መጥቶ ፈርሞልኝ ያውቃል። አንዳንዴ ከሰርጀሪ በፊት ኃይለኛ ግፊት ነገር ያሳያል፣ ከባድ ነገር ይፈጠራል። የእንደዚህ አይነት ኮንዲሽን ላይ ያዩና በቃ የሰው አስተማሚ የለውም ብለው ካንስል ሊያደርጉ ይችላሉ። አንድም ቀን ሳያደርጉብኝ ግን ይህን ሁሉ ሕክምና ያደረግኩት እግዚአብሔር ከኔ ጋር ስለረዳኝ ነው። ይሄ ራሱ አለ። ሌላው ሰርጀሪ በራሱ ሞተ የምትነሳበት እና እኔ የመነሳቴ ምክንያት የመዳኔ ምክንያት እንደምድን ተስፋ እንዳለኝ ያደረገኝ የእግዚአብሔር ስራው ነው። ድንቅ ነው። ሌላው ልጅ አይኖርም ተብዬ ሁሉ 4 ልጅ አከበረኝ አምላክ ስላለ እኔ እርግጠኛ ነኝ። ልጅ አይኖርም ለምንድን የተባለው? ከህመሜ ከወሰድኳቸው መድኃኒቶች አንጻር ህንድ ሀገር ያለ ፕሮፌሰር ኦልሬዲ አር ዩ ሜሪድ አለኝ። የስ ሜቢ 7 years ago ኖ ቤቢ ኖ ቻይልድ አለኝ አልኩት። ከዛ ምንድን ነው ህመሙ ነው የሚከለክለው? አይደለም አለኝ። አንተ እግዚአብሔር አይደለህም፣ ስለዚህ አንተ የምታክመኝ ጀርባዬን ቀደህ ነው የምትሰፋኝ፣ እግዚአብሔር ደግሞ እኔ ልጅ ይሰጠኛል ስለው አልገባውም። ሌላ ጊዜ እጄ የልጅን ፎቶ ሳየሁት። እግዚአብሔር ነው ልጅ የሚሰጠው ዶክተሩ አይደለም። ዛሬ 7 ለባለቤቴም አልነገርኳት፣ ዝም ብዬ ጸሎቴን ስለቴን ያደረጉት ለእመቤታችን ለአክሱም ጽዮን መስክሬዋለሁ። ባለቤት ምን ትሰራለች? አሁን ልጆችን ነው የምታሳድገው። ምንም ስራ ከዚህ በፊት ሞክራ ነበረ፣ አልቻልንም፣ ስራውን አቆመች። አሁን በቃ ከ4 ልጆች አንተ ታማሚ ነህ፣ እሷ ስራ የላት። እኔ 5ኛ ልጇ ነኝ። እኔም ከባድ ነኝ። የኔ ህመም ራሱ ከባድ ነው። ለምን እርግጥ እኔ ልጆች አሁን እንዲያመመኝም መርዳት ፈልጋለሁ፣ አግዛለሁ፣ ልጆቼን እንከባከባለሁ በምችልበት ማለት ነው። ግን እንደዛም ሆኜ የኔ ባህሪ ላይ መች ይችላል ማለት ታማሚ ስለሆንኩ አንዳንዴ ሳፖርት ሰው እፈልጋለሁ። ያን ሁሉ ችላ ነው እስካሁን ያለችው። ይህቺ ሴት ከወዴት ትገኛለች? በእውነት በጣም የሚገርመኝ ነው። በጣም ይሄ ከባድ ነው። እግዚአብሔር ነው የሰጠኝ። ደጋግሜ ተናግሬዋለሁኝ። በዚህ ዘመን በተለይ ደግሞ በጮኝነት ሆነ ደህና ሆነ ልትጋባ ስትል አደጋ ደርሶ የሚቀበል ሴት ይኖራል ብዬ አለ ወንድም ይከብዳል ወንድም ለሴት። እሷ ግን ምናልባት ነጋሽ ብናገረው አይከም በስልክ ምን ትባላለች? እሱ እኮ ወገብ የለውም አትወልጅም። ለምን
ለምን አገባሽው? ለምን እሱ ጋር ትሰቃያለሽ? ሁሉ ተብላለች። ዛሬ ልጆቼን በጸጋ ነው የምቀበላቸው። ለምን? በእንደዚህ አይነት ህይወት ውስጥ እግዚአብሔር ልጅ እንደሚሰጥ ያየንባቸው ትምህርት ቤቶች ናቸው። በእንደዚህ አይነት ህይወት ውስጥ ሆኖ ልጅ አግኝተሃል። ይሄ እግዚአብሔርን ማመስገን ነው። ሚስትም እንደዚህ አይነት ሚስት መቆየቷ ራሱ ከኔ ጋር መኖሯ በትትና በችግር ራሷን እንትን ብላ የለም እንደዚህ አይነት የለም። ቤተክርስቲያን የሰጠች ያገኘኋት ማረር ተክለ ሃይማኖት እንዲሁ ለጉባኤ እጄ የተዋወቅኳት ሰው ቀድስ ነበረ። ከዛ በኋላ በጮኝነት እያለ ነው አደጋ የደረሰው። ተጋባ። እንግዲህ ይሄንንስ የኔ ነው ብላ መከራዬ ነው ሳይሆን የኔ ስጦታ ነው ብላ ተቀብላ እየጸደቀችበትም ሊሆን ይችላል። የእውነት ለምን? ምክንያቱም ቀላል ነገር እንደ ባል እንደ ወንድ ደግሞ አንተ ምንድን ነው የሚሰማ? የእሷን ነግረኸኛልና አንተ ምንድን ነው የሚሰማው? እኔ ያው ምን ልል እችላለሁ? አንዳንዴ ለምስጋናውም ቃላት ታጣለህ። ስለ እሷ ምንም አለ ምን እላለሁ? እኔ አንደኛ እሷን እግዚአብሔር ነው ያዘጋጃት። እግዚአብሔር ነው ከኔ ጋር ሆና መከራ አብራ እንድትቀበል ያደረጋት። ግን አንድ ቀን ፀሐይ ትወጣልናለች ብዬ አስባለሁ። እኔ በእውነት ከኔ በላይ እሷን እግዚአብሔር የሚያክብራት ሰዎች የሚያክብራት እላለሁ። ለምን? እኔ አንድ የተሰጠኝ ነው ማስተናግደው። እሷ ግን የኔን ስጦታ ነው አብራ የምትቀበለው። እና እኔ ምን እላታለሁ? እኔ ሁሌም ነው ከመውደድ በላይ ያለፈ ፍቅር ነው። ለምን? በቃ እኔ እናቴም ናት፣ ስቃይን የምትችል ባለቤቴ ናት፣ የልጆቼ እናት ናት። እና ቃል የለኝም። አሁንም ቢሆን ይህ መከራ አልፌ አብረን የምንዘምርበትን ትዘምር ነበረ። አሁን መዘመር አልቻለችም። ታገለግል ነበር። አሁን እንደዛ ማገልገል አልቻለችም። ግን ወደፊት ደግሞ በራሳችን አንድ ቀን የምናገለግልበት ቀን ይመጣል ብዬ አስባለሁ። አሁንም ስለ መዳኔ ግን ተስፋ አልቆርጥም። ምናልባት አሁን የዚህ ሰሞን ጩኸቴ ምንድን ነው? ነገሮች እየተለዋወጡ ነገሮቹ እየጨመሩ በጣም እየጨመሩ አሁን ዛሬ 119 ቀኔ ነው። እንቅልፍ የለኝም። እንቅልፍ ቁጭ ብዬ አድራለሁ፣ ቁጭ ብዬ አነጋለሁ። ይሄ ነው። ይህን አሁን ለሰው ስትናገር ይከብዳል። ግን የሆነበት ነው የሚያውቀው እንጂ ማንም ላይ አያውቅም። ወይ 10 ደቂቃ ወይ 5 ደቂቃ የሆነ ቦታ ላይ እንደዚህ ቁጭ ብዬ እንደ ካለኝ እንጂ እንቅልፍ የለኝም። ይሄ ነው ህይወቴ። እንግዲህ ህመሙ ነው ፔኑ በጣም ነው። ስኮር ሃይ ስኮር ነው እዚህ ጋር የሚያመኝ ህመም፣ ከዚህ ጋር ያለው ህመም ለምንም ነገር ለማንም። እኔ ይህን በሽታ አልኩ እኮ ለአህያ ለአውሬ አይስጠውብን ብዬ የምጸልይ ሰው ነኝ። በቃ ህመም አለው። እኔ አሁን ለምሳሌ እሺ ይህን ቀረጻውን አቁመውና እናውራ ቢባል ማውራት ነው የምፈልገው። ለመሰለህ ካላወራሁኝ ወይም አንተ ጋር ካልተጫወትኩኝ የማስበው ህመሜን ነው። ስለዚህ እንድታወራኝ ይፈልጋለሁ፣ ሰው እፈልጋለሁ። አንዳንድ ሰው ገንዘብ ስላልረዳኝ አይደውልልኝም። ጓደኞቼን ጠይቁ ይደውሉ አጫውቱኝ የምለው ለምንድን ነው? ቢያንስ ተስፋ መቁረጥ ህመምህን ትረሳና እግዚአብሔርን ታከብራለህ። እንግዲህ ይህን ያህል ነው ለእኔ ከብር በላይ ከምንም ነገር በላይ ሰው የምፈልግ ሰው ይሄ ነው ያለው። አሁን ይህ እንግዲህ እግዚአብሔር የመጨረሻውን ያድርግልና የመጨረሻው ህክምና መቼ ነው? ምንድን ነው እሱ የሚያስፈልገው? አሁን ያው መጋቢት 12 ልሄድ ነው። አሁን ምንም ነገር የለኝም፣ ግን ትኬት ቆርጫለሁ እግዚአብሔርን ተስፋ አድርጌ ማለት ነው። አሁንም በቀደም ወንድሜ ሉሰገድ ቋንቋይነሽ መምህር ሉሰገድ ዘማሪ ሉሰገድ ላይቭ ላይ አስተላልፎታል። ያው ወቅቱ ትንሽ ጥሩ አይሆንም፣ የሚችለውን አድርጓል እሱ። ሚዲያው በጣም ትልቅ አስተዋጽኦ አድርጎልኛል ለእኔ። እነዛ ሰዎች ደግሞ ሲሄድ አይጨክኑብኝም። እግዚአብሔርን ተስፋ አድርጌ ይሄ አንተም ደግሞ ቀኑ በዚሁ ጋር ተገጣጠመ። እንግዲህ ብዙ ጊዜ ነው የተደዋወልን። የእግዚአብሔር ጊዜ ደግሞ ዛሬ አንድ ላይ ሆነ። እኔ በ12 የዛሬ ሳምንት ዓርብ እሄዳለሁ። ሄጄ መጀመሪያው ታይላንድ ላይ ባለኝ ህክምና ነው የምቀጥለው። ታይላንድ ላይ ያለኝን ህክምና ባጭሩ ከጨረስኩና ከወሰኑልኝ ተመልሼ ወደ ህንድ ሄጄ ህንድ ሀገር ይሄ የተባለውን ባቴ ያስገባለሁ። ታይላንድ ድረስ ስትሄድ በረራው ረዥም ነው። እንዴት ነው የምትሄደው? እሱ አሁን እሱን ነው አሁን ቅድምም እያሰብኩኝ ነው። በአሁኑ ትኬቴን ብቻ ኖርማል። በነገራችን ላይ ትኬት በጣም ውድ ነው። ወደ 136 ሺህ ብር ነው ትኬት የቆረጥኩት። የደርሶ መልስ ነው። ደርሶ መልስ 14 ሺህ ብር 20 ሺህ ብር 60 ሺህ ብር ስንሄድበት የነበረው ነው። እንግዲህ አንድ 136 ሺህ የመጣው ከዚህ ከከረንሲው ጋር ተያይዞ አሁን ምንም አይነት ቢዝነስ ክላስ የምገባበት ኦፕሽን የለኝም። ተኝቼ የሚሄድበት አጋጣሚ የለኝም። ደብዳቤ ይኖረኛል የህክምናው ማለት ነው። ከዛም አጽፋለሁ፣ ግን በደብዳቤ የምታገኘው ቦታ የለም። ኤርፖርቱን አየር መንገዱን ሄጄ ልጠይቅ ነው። አሁን ለምን አልችልም። በቃ ወይ እዛው እግረኛ የሚተላለፍበት መንገድ ላይ ተኝቼ ካልሆነ ሌላ ገንዘብ የአውሮፕላኑ እግረኛ የሚሄድበት በቃ እንደዚህ ሽንት ቤቱ አካባቢ ላይ ተኝቼ ካልሆነ ወንበር ይዤ መሄድ አልችልም። አሁን በቃ አሁን ራሱ አንተ ጋር ተቀምጬ እኮ መቀመጥ አልችልም። 8 ሰዓት ተኩል በረራ ከባድ ነው። አሁን ይኸውልህ ገንዘብ አስባለሁ፣ መቀመጫ አስባለሁ፣ ከባድ ነው ይሄ እና ተቀምጬ መሄድ አልችልም። ይሄ ምንም ማንም በቃ ብዙዎቹ ያውቁታል። አንዳንዴ 3 ወንበር ታገኛለህ አውሮፕላኑ ካልሞላ እዛ ላይ ትተኛለህ። አንዳንዴ ደግሞ በአጋጣሚ የስፔሻል ኒድስ ብለው አውሮፕላኑ ቦታ አቦማን ድንገት ቢዝነስ ክላስ ያስገቡ ይችላሉ። ድንገት ያ ኦፕሽን ከሌለ እኔ አሁን ተቀምጬ መሄድ አልችልም።
በልመና ይሆናል ለኢትዮጵያ አየር መንገድን ለምነህ ተሳክቶልህ ያውቃል ከዚህ በፊት? በቃ እጠይቃለሁ። እኔ ምንም ጠይቄ የሆነ ኦፕሽን ካገኙ ያስተናግዱኛል። ከዚህ በፊት ትኬት ነው የጠየኩት። አንድ ጊዜ ስፖንሰር አድርጎኛል ትኬት አየር መንገድ ማለት ነው። በዚሁ አሁንም ማርኬቲንግ ክፍሉን ከልብ አመሰግናለሁ። አሁንም ቢቆይም ጊዜው ማለት ነው። አሁንም ይህን ጥያቄ ያቀርባለሁ። እግዚአብሔር ይርዳ። እግዚአብሔር ካንተ ጋር ይሁን። የመጨረሻ መልእክትህን እንግዲህ ህዝቡ አሁን ያለንበት የአብይ ወቅት ነው። በረከት ስራ ሁሉም የሚሽቀዳደምበት ነው። ከአምላኩ ጋር የሚገናኝበት ጊዜ ነው። ለሀገራችንም ሰላሙን ያምጣልንና አንዱም ቃሉ ነው የታመመን መጎብኘት፣ የሞተን መቅበር፣ የታሰረን እንደዚሁ ላጣም ማልበስ፣ ለተጠማም ማጠጣትና አዎ ምንም ጥርጥር የለውም እጅ አጥሮሃል፣ መኖር ትፈልጋለህ። ምናልባት ከእግዚአብሔር በታች በሰዎች እጅ ላይ ህይወት ያለው ምክንያቱም ማገዝ ከቻሉ የሚቆይበት ነው። ያ ካልሆነ ደግሞ ከባድ ችግር ውስጥ ነውና ያው እድሉን ልስጥ የምታስተላልፈው መልእክት። አሁን ቀጥታው ጉዞዬን እጀምራለሁ እንደ እግዚአብሔር ፈቃድ። መርዳት የሚችሉ ሰዎች አንደኛ እኔም ቲክቶክ ላይ ገብተው ባዮ ላይ ጎፈንድሚ ሊንክ ይኖራል፣ እናንተም ታስቀምጡታላችሁ። ጎፈንድሚው በሚቀየርበት ሰዓት ሊንኩን ቀይራለሁ እዛው ላይ። ሌላ ደግሞ የባንክ የንግድ ባንክ አካውንቶች የአቢሲኒያ ባንክ አካውንት አለኝ። እሱን አብረን እዚሁ ሚዲያ ላይ ያገኙታል። ትልቁ ነገር ግን ከምንም በላይ በዚህ ጾም ሁላችሁም ያሰብኩት እንዲሳካ ኃይለማርያም ብላችሁ በጸሎት አስቡኝ። ገንዘብ ብቻ አያክምም። ሆስፒታል ያላቸው ሰዎች ሌላ ሆስፒታል ሊቀይሩ ሳይደርሱ የሞቱ ብዙ አሉ። ገንዘብ ስላለኝ እጄ ታክሜ አልመጣም እና እስካሁን ያልተለየኝ ህዝብ በጸሎት ስለሚያግዘኝ ነው። ምንም ቢውደደኝም ምንም ይበለኝ ልሰልቸውም አልሰልቸውም ህዝቡ ይጸልይልኛል። ይህን አምናለሁ እና እግዚአብሔር ይማርህ የሚለው ነገር የሚናፍቀኝ ሰው ስለሆንኩኝ በጸሎት አስቡኝ። ሌላው እኔ ተስፋ አልቆረጥኩምና እናንተ ተስፋ አትቁረጡ። እግዚአብሔር የሚሰራውን አናውቅም፣ ድንቅ ነው እሱና እኔ ተስፋ አልቆርጥም። ያለችኝን ትንሿን ትዕግስት እንዲያበዛልኝ ጸልዩልኝ ነው የምለው። በተረፈ የነጋሽ ሚዲያን ከልብ አድርጌ አመሰግናለሁ ወንድሜ። የሰውን ቁስል መሸከም ከባድ ነው። በተለይ የሚዲያ ሰው ናችሁ። የተለያየ ሰው ቁስል ስትሰሙ ይከብዳል። እዚህ ጋር እያወራሁ እኔ በቀደም ዶንኪቲው ላይ የሆነ ቀረጻ ነበረኝ ከአንድ 4 ወር በፊት። ቤቴ በነበረው ችግር እዳ ከፍዬ ያልከፈልኩት እዳ ነበርና መጨረሻ ላይ ቀለበቴ ሽጬ ከፍዬ ለልጆቼ አጥቼ ወተት መግዣ ሁሉ የነበረ ሰው ምንም። አሁን እርግጠኛ ነኝ ምን አለ መሰለህ እዚህ ጋር ሰው ቤት ስላለው ችግር ቤቱ አልገባ ማለት አይደለም። ቤት አትበላው። በአሁኑ ሰዓት ሁሉም ጋር ችግር እንዳለ አውቃለሁ። ሁሉም ጋር ኑሮ ራሱ ችግር እንደሆነ አውቃለሁና የኔ ችግር ግን ጤና፣ ወጥቶ መግባት፣ እንቅልፍ መተኛት ነውና እንግዲህ 119 ቀን ማነው ዛሬ 1 ወር ከ19 ቀን ነው እንቅልፍ በጣም ካጣው ነው በጣም ከተለየኝ ነው እንጂ ከዛም በፊት ቆይቷል። በተለይ በአሁኑ ሰርጀሪ ገና ከኤርፖርት ሲጀምር ነው የሽንት ቤት ችግር። ለምሳሌ አሁን ቅድም ያልነገርኩህ ነገር አለ። የወርታችን ብለኝ ምግብ ስበላ ወዲያው ልክ እንደ ባክቴሪያ የሆነ ያሰቃየኛል። አሁን ለሱ ሂጄ መድኃኒት ብላቸው ሁሌ የሚሰጠኝ በኤቪ ነው። ይሄ ሰለቸኝ ሂጄ መቀደዱ። እንደዚህ በኤቪ ብቻ ነው የሚሰጥ። ስለዚህ አልሄድም ብዬ በቃ ይመመኝ ብዬ ቁጭ ነው ያልኩት። በቃ ጸበል እየጠጣሁ ነው ያለሁት። በቃ ይሄ ለዚህ ለሆዴ ለምናምን መርፌ አልወስድም። በቃ ይሄን ያህል ነው የኔ ችግርና የሚችል ይርዳኝ፣ የማይችል ይጸልይልኝ። ደግሞ የበረታ ደግሞ ከኔ ጎን ሆኖ ሼር በማድረግ አይዞ በርታ ጠንክር ብሎ ይጠይቀኝ። ገንዘብ መርዳት የተፈቀደለት ሰው ነው የሚረዳው። 8 ዓመት 10 ዓመት ስላየ ላይረዳ ይችላል። ግን ቢያንስ ይጸልይልኝ፣ እግዚአብሔር ይማርልኝ ይበለኝ ነው የኔ መልእክት። ይሄን ያለው እግዚአብሔር ይስጥልኝ። እናንተም እግዚአብሔር ያክብርልኝ። ከልብ አመሰግናለሁ አይሌ፣ ከልብ ነው የማመሰግነው። እግዚአብሔር እንግዲህ ድነህ ወደምትወዳት ቤተክርስቲያን ልክ እንደቀደመው ደግሞ ገጠር ከከተማ ሳትል ወደ አገልግሎት ይመልስ። ከዛ ባለፈ ደግሞ ከእግዚአብሔር የተሰጡ 4 ልጆች አሉ። 5ኛ እኔ ነኝ ብላል በጣም በሚያስገርም መልኩ። ይህች ሴትም ካሳ ያስፈልጋታል። ምክንያቱም ካሳዋ አንተ ድነህላት ልክ እንደ ባል ከጎኗ እንድትቆም ነው። እሱም መብርሃን ታግዝህ። ለእህታችን ደግሞ ብርታቱን ሚስጥ 19 ጊዜ ወገብ ሕክምና ማድረግ፣ ከወገብ በታች በቻርጅ መንቀሳቀስ እጅግ በጣም ከባድ ነው። አጠቃላይ እንግዲህ 24 ጊዜ ሰርጀሪ ማድረግ፣ ከሰርጀሪም ደግሞ ለ3 ለ4 ሰዓታት ያህል አንዳንዴ ምናልባት ተለማማጆችም ሊሆኑ ይችላሉ ብዬ አስባለሁ። ሊመጡ ይችላሉ ያዩ ሰርጀሪ በሚያዩበት ሰዓት እነሱን ለማስረዳትም አንድም ከባድ 2 ደቂቃ ቢጨምር ከባድ ነው። እንትን የሌለው ሰው ላይ ምንድነው እሱ ማስታገሻ ወይም ማደንዘዣ ሳይወጉ ይህን ያህል ሰዓት ማድረግ፣ እግዚአብሔርም ደግሞ ቸርነቱን ላያስችል አይሰጥም የሚባለውን ነገር ማሳያም ጭምር ነህና 24 ጊዜ ሰርጀሪ አድርገዋል። አሁን 25ኛው ሊያደርግ ነው የሚሄደው። ወደ $56,000 ነው ያልከው።
ወደ $56,000 አጠቃላይ ያስፈልገዋል። የምትችሉ እርዱት። ሁሉም በአንድ አይደለም ክፍያው፣ ቀስ እያለ ነውና አቅሙ የፈቀደላችሁ በእጃችሁ ያለ ነገ ገንዘብ ምንም መሆኑን ከሚያሳያችሁ ገንዘብ ምን ማድረግ እንደሚችል እንድታዩበት እድሉን ሰጥተናል። በዚህ ጊዜ ነጋሽ ሚዲያም ምሕረትን ይመኝላል። በምንችለው ሁሉ አብረት እናደርጋለን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከዋል። የእሱን መልእክት እንሰማለን። ከዛ ባለፈ ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞም እንደተጠበቀ ነው። መጨረሻ ላይ ደግሞ ሌላ የምስራች አንድ እንደዚሁ ማስታወቂያ አለን። የምስራቹም ወደ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ትላንትና አስራታችሁን በኩራታችሁን ስጦታችሁን ስጡ ስንል ነበር። ያ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እጅግ በሚያስገርም በሚያስደንቅ እናንተ በላካችሁት ብቻ ሳይሆን እሱ እየተባረከ የሰው ልጆች ጉልበት ሳይሆን መድኃኔዓለም እየተጨመረበት አይሆንም የተባለው እዚህ ደርሷል። ሙታንሳ ማር ቅዱስ ሚካኤል አንድነት ገዳምና ዛሬ ደግሞ የስጦታችሁን ልክ የእግዚአብሔርን ተአምር በአይናችሁ እዩ ብለን ከመጋቢት 27 ጀምሮ እስከ ሚያዝያ 2 ድረስ ወደ ሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ጉዞ አዘጋጅተናልና ጉዞ ላይ እንድትሳተፉ የሚገልጠውን መልእክቶች ልከን በዚሁ እንሰነባበታለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩን መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይህን እድል ሰጥተውን የኛ ተሰራለን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆሎ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምን ስለማይገኝ ከፍትምን ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ወደ ቅድስት ሀገር ኢየሩሳሌም ልዩ መንፈሳዊ ጉዞ ከዮድ አቢሲኒያ አስጎብኝና የጉዞ ወኪል ጋር ሁሌም በምንሰጠው አገልግሎት ከበሬታና መሬታ የተቸረው ድርጅታችን ዮድ አቢሲኒያ ዛሬም እንደ ትላንቱ ደረጃውን በጠበቀ መስተንግዶ፣ ጥንቃቄና ኃላፊነት ባለው አሰራር የምዕመናንን ደህንነት ጠብቀን ሁሉንም ቅዱሳን ስፍራዎች ለእኩለ ጾምና ለፋሲካ ለማስጎብኘት ወደ ቅድስት ሀገር ኢየሩሳሌም ጉዞ ምዝገባ ጀምረናል። እርሶም የታደሰ ፓስፖርቶን በመያዝ ቦሌ ብራስ ሆስፒታል አጠገብ ዮድ አቢሲኒያ የባህል ምግብ አዳራሽ ቅጥር ግቢ ውስጥ ወይም 4 ኪሎ ቅድስት ሥላሴ መንፈሳዊ ኮሌጅ አንደኛ ፎቅ ላይ ከሚገኘው ቢሮአችን ፈጥነው ይመዝገቡ። በቡድን ከ5 በላይ ሆነው ለሚመጡ ልዩ ቅናሽ እንሰጣለን። ለበለጠ መረጃ በሞባይል ቁጥራችን 0927 35 66 54 ወይም 53 ይደውሉልን። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። ውድ ልጆቻችን፣ በመላው ዓለም ያላችሁ ኦርቶዶክሳውያን ተዋሕዶ ልጆች እኛን አባቶቻችን እናቶቻችን ብላችሁ አስባችሁ ለእኛ ቅድስት ሀገር ኢየሩሳሌም እንድንሄድ እጃችሁን የዘረጋችሁ እግዚአብሔር አምላክ ለእናንተም ጸጋውን አብዝቶ አስፍቶ ይስጥልን። ያው እኛ ያላሰብነው ነገር ነው ያገኘነ። ያው ሌላው የነበረና ሀሳብ ገዳሞታችን በዚሁ ስንል ነበርና እስቲ እንዲያው እግዚአብሔር ቅድስና የተወለደባትን የተጠመቀባትን ብዙ መከራ የተቀባለባትን ሀገር ይዩዋት ብላችሁ ይህን ሀሳብ ከልቡናችሁ አስርጻችሁ ስላደረጋችሁልን ትብብር ምንም በእኔ አንደበት ተገልጾ አያበቃም። እግዚአብሔር ግን የጸጋ ባለቤት የስጦታ ባለቤት የሀብት ባለቤት ነውና ይህንን አስባችሁ ይህን ብናደርግ ጸጋ ይደረግልናል ብላችሁ ከራሳችሁ አስቀድማችሁ እኛና አባቶቻችን እናቶቻችን ቢሄዱ የተሻለ ነው ይዩዋትቻችን ሀገር ብላችሁ ስላደረጋችሁ ስጦታ እግዚአብሔር በሰፊው ጸጋው ይለግስላችሁ።
በገንዘብ በሀብት በእድሜ በልጅ በበረከት ያተረፍርፋችሁ። ከዚያ ደግሞ በሰማይ ያማረሽውን ቦታ ያማረሽውን ገነት ያማረሽውን የወርቅ ቤት ያዘጋጅላችሁ እግዚአብሔር። ያው እንግዲህ የስጦታው ባለቤት ልቦናን የሚያውቀው እሱ ነውና ባደረጋችሁት ልክ አውቆ እሱ የሀብቱ ባለቤት ይስጣችሁ። አመሰግናለሁ። እንደ ግሌም እንደ ገዳማውያኑም እናመሰግናለን። እግዚአብሔር ይስጥልን። መልአኩ ቅዱስ ሚካኤል ዋጋቸውን ይስጣችሁ። በውጭም በውስጥም የምትገኙ ኦርቶዶክሳውያን ያው ስላደረጋችሁት በጎነት በጣም እናመሰግናለን። ትናንት ለገዳማችን ድረሱልን ስንል ደረሳችሁልን። ዛሬ ደግሞ እኛ ምንም ሳናስበው እኛ ሁሌም የምንቆረቆርላት ሁሌም የምናስብላት ለሙታን ሳሷ ከደህና ደረጃ ደርሳ ለማየት እንጂ እኛ ቅድስት ሀገር ኢየሩሳሌም እንሄዳለን ብለን አስበንም አልመንም አናውቀው። ምክንያቱም እንኳን ከሀገር ውጭ ያሉትን የበረከት ቦታዎች ከሀገር ውስጥ ያሉትን እንኳን ለአንዳንድ ስርዓትም እንኳን ሄደን ለማየት የማናገኝበት እድሉ የማይቀናን ወይም የማይሳካልን ጊዜ ነው የነበረ። ዛሬ ግን እግዚአብሔር ይመስገን እናንተ ምንም አሳሳቢው እግዚአብሔር ቢሆንም እናንተ ደግሞ ከሱ በበታችሁ ናችሁ ተጨምራችሁ ይህን በጎ አድራጎት ይህን በጎ ስራ ስላሰባችሁልን እኛ እግዚአብሔር አምላክ ውለታችሁን ይክፈላችሁ። ምክንያቱም እኛ አስበነው አናውቅምና እኛ ያላሰበውን ነገር ከእግዚአብሔር ጋር ተባብራችሁ ይህን መልካም በጎ አድራጎት ስታደርጉ እኔ በእውነት የማስብበት የምናገርበት አንደበት የለኝም እንጂ እናንተ ከፍ ያለ ምስጋና ነበር። እግዚአብሔር ይስጥልን ለእኛ ስላደረጋችሁ ሳናስበው ስላደረጋችሁት በጎነት። ለእናንተ ደግሞ ፈጣሪ አምላክ እናንተ ከምታስቡትም ወይም ደግሞ እናንተ ሳታስቡት ቀርታችሁ በጎ ነገር የቀራላችሁን ነገር እግዚአብሔር አምላክ ልክ እንደኛው ሳታስቡት ደግሞ ያላሰባችሁትን ጸጋና በረከት ረድኤት ይስጣችሁ። አመሰግናለሁ።